ሀንቾ ዝኮንሽ ነው እንዴ ጠፋሽው? ጠፋህ አይደል አሴር? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ታባረታቱ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። ላይክ እና ሰብስክራይብ አድርጉልኝ። ፈሁኛ አይደል አሴር? እንዴ ሀንዬ ምን ሆነሻል? ምን ሆንኩ? በጣም ደብሮሻል እኮ። ተረገመ ሰው ታውቃለህ? የተረገመ ማለት ነገር አይሳካለት የተባለ ሰው ታውቃለህ? ምን ማለት ነው ሀና? ምንም ነገር አይሳካልሽ ብዬ የተረገምኩ ልጅ ነኝ ሀንች። እና ምንም አልገባኝም አሲር። ሲር ችግር ተፈጥሯል። ምን ችግር ተፈጠረ አሲር? ሕክምና እንዳሰብነው አይደለም። እንዴት? የሕክምና ወጪ በጣም ብዙ ነው። አዎ እሱንማ እናውቃለን፣ ብዙ ነው አሲር። እኛ ግምት ነው በዛ ቢባል 400,000 ብር ነበር። አዎ እንደዛ ነበር። ምን ተፈጠረ አሲር? አሁን ዶክተሩ ሲነግረኝ 800,000 ደርሷል። ምን? እንዴት? እኔ ራሱ ምንም አልገባኝም። አንቺ ለምን ትጨነቂያለሽ? 10,000 አይደለች እንደምከፍለው? ሊከፍሉልኝ የተስማሙት ቀሪ 200,000 ብር መስሏቸው ነበር። ምን ችግር አለው? ንገሪያትና የምትለንን እንስማ አሲር። ሰሞኑን በተፈጠረው ነገር ጥሩ ሁኔታ ላይ አይደለንም። ጭራሽ እንዲሰሙ ዘልዝለው ነው የሚሰቅሉኝ። እንዴ ይህን ያህል? አዎ ጠልተውኛን። ሕክምናውም ያልተቋረጠው ቀድሞ ቃል ስለገቡልኝ ነው። ወይኔ ጉዳችን። ሀደ ምን ይሻላል ሀና? የጨነቀኝ ይሄ ነው። በቃ ሴትዮዋ ሲሰሙ ያልቅልኛል። ሀንች በቃ አንቺ አትጨነቂ። አምላክ ታንነግረው ምን ማድረግ እንዳለበት ያውቃል ሲር። አሁንስ አምላክም ትቶኛል መሰለኝ። በፍጹም አንቺን አይተውሽም። አይዞሽ፣ አንቺን አይተውሽም። እኛ ስለምንቸኩል እንጂ እሱ መቼም ትቶና አያውቅም አሲር። ሄሎ ዶክተር፣ እንደምን አደርሽ ወይዘሮ ሜላ? እግዚአብሔር ይመስገን። እንዴት አደር? እግዚአብሔር ይመስገን። ማውራት ትችላለሽ እንዴ? አዎ ማውራት እችላለሁ። ምን ነው? እንደው ላስቸግርሽ ፈልጌ ነበር። ምን ነው ዶክተር? ቢሮ መምጣት ትችላለሽ ዛሬ? እቺ ከሆነ ዛሬ ቢሆን ደስ ይለኛል። ግን ውጤት ደረሰ እንዴ? አይ ውጤት አልደረሰም። ውጤት መቼ እንደሚደርስ እኮ ተነጋግረናል። ምን የተለየ ነገር ተገኝቶ ነው? ስለ ሀና አባት ልነግርሽ ላወራሽ ፈልጌ ነበር ወይዘሮ ሜላ። ስለ ሀና አባት ምን መጥተሽ ብናወራ አይሻልም? ይህን ያህል ከባድ ነው? ከባድ ነገር ሆኖ ሳይሆን ስለ ሕክምና ሁኔታ አንዳንድ ነገር ማወቅ ስላለብሽ ነው እኮ። አዲያስ ከሆነ ለሀና አትነግራትም እንዴ? ምን መሰለሽ ወይዘሮ ሜላንት፣ አንቺም ማወቅ ያለብሽ አንዳንድ ነገሮች አሉ። በቃ እንደሱ ከሆነ አንደኛዬን ወደ ስራ ስመጣ መጥቼ እናወራለን። እሺ ቻው፣ ሰላም አለ። እሺ ጥሩ ሰላም። ስልክ እያየ ነበር። ሰላም ትትገባ የውሸቷን ስልኳን ጣለችና ትኝታለች። ሰላምዬም ተተኛው ከይቀር እንዳንቺ ነው አለች። የተኛች መስሏታል። እርግብ ግን ውሸቷን ነው፣ አልተኛችም። ሰላምዬም ተነሽ እያለች ጎቶ። ሰላምዬም ምን አይነቷን ግንድ ነው እዛ አንጥተው የጣሉብኝ? ጣሪ ግን አደራህን ይችን እህቴን አድርገህ ቀሪ ህይወቴን ሲኦል እንዳታደርግብኝ። እርግብ፣ አንቺ እርግብ ምኑጣ ነው እንደዚህ ማሰማው? እርግብ ምንድን ነው? አንቺ ቆይ እስከ መቼ ነው የምታይኝ? መቼ ማለት? ሰዓቱን ግን አይተሽዋል? ሰዓቱን ምን ሊያደርግልኝ ነው? ግን እርግቤ ውሸቷን ነው። እንቅልፍ አልወሰዳትም። ሰላም እየስመጣ የውሸት እንቅልፍ ነው የተኛችው። እንዲህ ልትሉኝ ነው እንዴ? ገና አይደል እንዴ? ኧረ እባክሽ ግማሽ ሰዓት ሆኖ የለ እንዴ? ምን ፈልግሽ ነው አሁን የቀሰቀሽኝ? ተነሽ አሁን ቁርስ እንስራ። የምን ቁርስ? እንለብሰው ልበልሽ? ቁርስ ትለኛለች እንዴ? የምንለብሰው የምንበላው ነው። እኛ ምን ቤት ነን ማለት ደግሞ ምን ማለት ነው? ሰራተኛ አሰራም እንዴ? ሰራተኛው የምትይው ሀና ነው? አዎ ሀና አይደለችም እንዴ? እሺ አሁን እሱን ተይው፣ ተነሽና እንስራ። እንዴ እሷ ለምን አትሰራም? እርግብ መጣች። ስመጣት ስራ እኛ
ምን ቦጣንና ነው የምንሰራው? እሷ ስትመጣኛ በራመሞት አለብን። እርሷ ለምንድን ነው በጠዋት ያልመጣችው? እርግብ ስመጣ ብጠይቂያት አይሻልም? በቃ አሁን አትቆጭኝ፣ እመጣለሁ። ውድና የተከበራችሁ አድማጭና ተመልካቾቼ ፕሊዝ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ወደ ቻናል ስመጡ ላይክ አድርጉልኝ፣ እስቲ ፕሊዝ ላይክ አድርጉልኝ፣ ሰብስክራይብ አድርጋችሁ አበረታቱኝ። እንግዲህ እኔ መዳም ቅመም ነኝ እና ላይክ አድርጉልኝ። የእናንተ ላይክ ለኔ የሚጠቅመኝ ከሆነ ምን ችግር አለው? ላይክ አድርጉልኝ። በቅንነት ሰውን ለመርዳት ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ለምታደርጉልኝ አመሰግናለሁ፣ ግን ላይክ አድርጉልኝ። ስወዳችሁ ላይክ የለም። ወይዘሮ ሜላንት እናት ቤት አንኳኳች፣ በሩን አንኳኳች። ወይዘሮ ሜላንትም ማነው አለች። የወይዘሮ ሜላንት እናት እኔ ነኝ አሉ። ወይማዬ ሜላትዬ፣ የወይዘሮ ሜላንት እናት እንግዲህ ሽቅርቅር ያሉ ቀበጤ ናቸው፣ ደስ ይላሉ። መጣሽ እንዴ? እኔ ሁልጊዜ እንደዚህ ነው የምመጣው። ሰርፕራይዝ ነው እኮ ማረጋችሁ። እኔ ሁልጊዜ እኮ እንደዚህ ነው፣ ሰርፕራይዝ ነው እኮ ማረጋችሁ። እናንተ ሰዎች ቆይ ስንገት እየመጣችሁ እኔ ልታሳብዱ ነው እንዴ? ወይዘሮ ሜላንት አሉ። የወይዘሮ ሜላንት ማማ መጣ አሉ። መስፍኔ መጣ በድንገት። መስፍን እኮ ድንገት መቶ ድንብርብሬን አውጥቷታል። መስፍን መጣ። መጣ እንደው ለቀን ሆኖታል። እስኪ ቁጭ በይ። አንቺ ደህና ነሽ? ደህና ነኝ። በስመ አብ ልዬ እንደት ነሽ? መስፍን መቼ መጣ? ብቻ አንድ 2 ቀን ሆነው መሰል። ግን እንደት ነሽ? አለሁ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ግን እንደት ናችሁ? ደህና ነኝ እኔማ እግዚአብሔር ይመስገን። ወይዘሮ ሜላንት ደህና ነን። ልጆቹ ሲሄዱ ምናሴ ትምህርት ቤት ሄዷል። እማዬ እንደው ምን ይሻልሻል ግን እንደው አንቺ ደግሞ እንደው እሱ ነገር እንደው ደግሞ ሻል ታለው ከወረቀት ጋር ነው ምናምን ታደርጊዋለሽ እማዬ። ተብለው እኮ አልሰማኛለ። አሁን ግን ጤናው እንዴት ነው? ሰሞኑን ደግሞ ተመስገን ነው፣ ጤናው ደህና ነው። በጣም ለቆታል። ተይ እባክሽ፣ ምን ተገኝቶ ያገኛን ብለሽ ነው እማዬ? ያው እግዚአብሔር ብሎለት ነው እንጂ ሰራተኛዋ እያከመችውን አላልሽኝም ነበር እንዴ? ግማቴ ብሏን እንደው አምላክ ፈቅዶት እንጂ ተሱ የተሻለ ስንት ሰው አይቶት አልነበረም? ማናኮ እውቀት አይደለም የሚያድነው። እና ምንድነው የሚያድነው? እጅ ነው የሚያድነው። እጅ ነው ዋናው፣ እጅ ነው አሉ የወይዘሮ ሜላንት እናት። እንግዲህ ከዚህ በፊትም ራሱ ምናሴ መስክሯል። ሀንቹ እያከመችው ሀንቹ ስትንከባከበው እንዴት ተሻለው ነበረ የመሰከረው። ግን ወይዘሮ ሜላንት ግን አሁን ላይ ያው በእርግቤ ምክንያት ሀንቹዬን ትንሽ እንትን ስላለቻት ረስተዋል ማለት ነው። ባይኖረው አንዳንዱ እንደው እንድነካም ሲያደርግሽ ትድናለሽ። አንዱ ደግሞ እውቀት እንኳን እያለው ምንም የማያድን ዶክተር አለ። ማየ የባህል ሕክምና አደረግሽው አንቺ እንዳያለ ነገር መች ገባሽና ምዬ እንድናል ሲልቅ ክችን ተዳጋ ቁርስ እየሰራ ምዬ ልብ ገዝታ ክችን ገባች ተብሏል። እኛው መጣሁ መኝታዬ ክፍል የሆነ ስራ ይያል እንዴ እኔን አስቀምጠሽኝ መጣሁኝ። ማየ ያባ ምንድነው አልጋ ላይ አኮንም እንዴ? አይ እዚህ አንዳንድ እንኳን መቀመጫዬ ወንበር ያገበየ ነው። የሀንቹ አባት እንግዲህ ካልቃቸው ለቀው ወንበራቸው ላይ ወርደው ቁጭ ብለዋል። ሀንቹም እንግዲህ በተጨመረባት ብር ሀሳብ ውስጥ ገብታለች፣ ተጨንቃለች። ግን ሆኖም አባቷ እንዳይጨነቁባት፣ አባቷ እንዳያስቡባት በጥንቃቄ ይዘዋል። ግን ቢሆንም አባቷ ትንሽ እየተጠራጠሩ ነው። ሀሳብ እንትን ብሏቸዋል። እሷ እንግዲህ 400 ሺህ ብር የተባለችው ወይዘሮ ሜላንት ጨምራ ልታሳክምላት ተስማምተው ቢሆንም አሁን ላይ ግን 800 ሺህ ብር ተብላ በጣም ተጨንቃለች። ግን እስካሁን ድረስ አባቷን ግን ሳቅ እያለች እያወራቻቸው ነው። ግን አባቷ ቢሆንም ፊቷን እያዩ ተጨንቃለች። የተጨነቀችበትን ደግሞ በጥቂቱ ቢሆንም ለአሲር አካፍለዋለች። አሲርም እንግዲህ እግዚአብሔር ይረዳናል ብሏል። እግዚአብሔር ይርዳችሁ። ስራ በዛበት። አባዬ አንተ ትቀልዳለህ አይደል አለች። እኔ እኮ ነው ሀንዬ፣ እውነትሽን ነው፣ እውነቴን እኮ ነው። ወገቤ ስራ በዛበት ሀንዬ። በኋላ ራሱ ተወጣ እየተቀመጥኩ መስሎኝ እንዳልተኛ ነው የምፈራው ሀንዬ።
እንዳልተኛ ነው የምፈራው። ከዚህ ከወጣው በኋላ ራሱ የተቀመጥኩ መስሎኝ እንዳልተኛ ነው የምትቀልድ። አባ ደግሞ እኮ ሐኪሙ ላንተ እንዳትቀመጥ ጋደም ማለት ነው ጥሩ ብሏል። ሀንቾዬ እንዴ አስክሬን አይደለሁን የምተኛው? የሀንቾ አባት በስተመቼ ድረስ ተኝቼ ዘልቃለሁ? ሀንዬ አስክሬን አይደለሁ ሀንዬ። አይ ሕክምናውን እኮ እስከምጨርስ ነው አባዬ። ሕክምናውን እኮ እስከምጨርስ ድረስ ነው። እሱን ታያቸው። እኔ አሁን ደህና ነኝ። እንደዚህ ናቸው እንግዲህ። በተለይ የገጠር ይሄ ድራማ የገጠርን እንትን ነው የሚለው። ምክንያቱም የገጠር ሰው ትንሽ ቀናት ሳል ሲለው በቃ ደህና ነኝ ነው የሚለው እንጂ እንዲህ እንደ ከተሜ መቅለስለስ ምናምን አይወድም። ስለዛ የሀንቾ አባትም ደስ የሚለው አባትና በጣም የገጠሩን አባቶች ነው የሚመስሉት። በጣም ደስ የሚል ለዛ ያለው እኔ በበኩሌ በጣም ደስ የሚለኝ እንደውም አባትየው በተለይ ሀንቾ አባት ወደ አባቴ ይመስሉኛል። በቃ ሁኔታቸው ነገራቸው ልክ እንደ ገጠር አባት ናቸው ማለት ነው። ለምንድን ነው ላናግርሽ እፈልግሻለሁ ያለሽ? ሀንዬ ደንገጣለች። አይ ዝም ብሎ ነው ነው ማለት የመገዛት ያለባቸው መድኃኒቶች ስላሉ እሱን ሊነግረኝ። ሀንቾ ሁኔታሽ ምንም ልክ አልመጣልኝም። ራሳቸውን በሆነው ባልሆነው ለምን ትጨነቃለህ? ሀንቾ ፊቷ እያስታወቀባት ነው። እንግዲህ 800 ሺህ ብር ስትባል ደንግጣለች። ምክንያቱም ወይዘሮ ሜላንት ጨርሳ ልታሳክምላት ቃል ብገባላትም አሁን ላይ ከወይዘሮ ሜላንት ጋር በእርግብ ምክንያት ያላቸው መገባባት መቀራረብ እንግዲህ እንትን ውስጥ ገብቷል። ስለዚህ ሀንቾ አሁን ምን አደርጋለሁ ምን ሆናለሁ ብላ በውስጧ ጭንቀት ላይ ነው። ይሄም እንግዲህ አንዳንዴ ፊቷ ላይ እያስታወቀባት ነው። አባቷ ደግሞ ትንሽ እየተረዷት ነው፣ እያዩባት ነው ማለት ነው። የትታስበው አባ ደግሞ ከዚህ ውጭ ዶክተሩ ምን ሊለኝ ይችላል ብለህ ነው? እናውቃለሁ። ለመሆኑ አሲር የት አለ? አሲር ወጣ ብሏል። ወደ ግብዣ ልንጣ ብሎ ወጣ። እሱ በቃ እንደው በቀን 10 የታልበላ አይሆንለትም። አሁን እኔ ነኝ እንኳን እኔ ልብየው ነው አባ ሆነ። እስቲ አንቺ ግን ዛሬ ስራ የለሽም እንዴ? አለኝ። በጣም ረፈደብኝ አይደል? አዎ ደግሞ ሰዎቹ እንዳይከፋ። ትክክል ነህ አባ። ከመቅረት አርፍዶ መድረስ ይሻላል። በሂጅ። ሰላም አለልኝ አባ። አሜን። ሰላም አለልኝ። ደግሞ አባ ደግሞ አሲር ሲመጣ ምግብ በደንብ ብለህ አባ። አባ አንቺ ትችይ ነበር አሉ ወቀሳ ካማ ትቀርብ የፊት እንበላለሁ ሲል እጅን እኮ ቦጫጭሮ ጨረሰኝ። አሲር ልቅር እንደ አባዬ አለቻት። ነው ሀንዬ አሲር ጋር እየዋልክ እኮ ቀልድና ምርህን መለየት አቃተኝ። አሲር ቢሆን ህይወት በቀላሉ አትገፋም። ሀዲያ ምን ላድርግ ይልሽ ነበር። በይ የኔ ልጅ ደህና ዋሊ። እንግዲህ እቺ አማርኛ እንግዲህ ገጠር ላይ በጣም ደስ የምትል አማርኛ ነው። ደህና ዋሊ እንግዲህ ቻው የለም ገጠር ላይ ባይዘወይ ደህና ዋሊ ደግ ያውልህ ይሄ ገጠር ላይ። እሺ አባዬ ደህና ዋልልኝ። እንዴ አስቴር ሰላም እያያቷ ወደ አያቷ ጋር ሳሎን ተገናኝ። ተቃቀፉ እንዴ አስቴር እንዴ ተባባለ። ተቃቀፉ አያቷ ጋር። ግን የወይዘሮ ሜላንትና አይመሳሰሉም። ትንሽ ቀረብለታ እንኳን የላቸውም። ያው ግን እንዴ አስቴር አለች። ሰላም እያያቷ መተውላታል። ግን አያት ሲመጣ ደስ ይላል። ነፍሳቸውን ይማር። እስቲ ቁጭ በይ አለሽ። መቼ መተሽ ነው አያቴ? አሁን መግባት እኮ ነው ገና አሁን። ወይ አስቴር አሁንማ በቃ እያረጀሽ ነው አያቷ። እንደው ባትይኝ እንኳን እንደው እማዬ ብትይ ምን አለበት? አያቴ ባትይኝ እማዬ እንኳን ብትይ ምን አለበት? ብለሽ እንደው ቂጣ በቀድደው አፍሽ አስቴር ስትይኝ አይከብድሽም እንዴ? ጓደኛ መስለሽ ስለምትታይ ነው። አሰላማዬ እንደው ምን ይሻልሻል? እንዴት እንዳማረብሽ ብታይ ባየሽ። ይቅርታ ሀባይቢ ወፈርኩኝ ከሳሁ። ሰላምዬ ቆይ ወፈርኩኝ ከሳሁ። ስወፍሪ ብቻ ነው የሚያምረብሽ እኮ
ስወፍሪ ብቻ ባይዘው ሰው ሲወፍር እኮ ያምርበታል። ዘንከት ደንቦሽ ሲል አንቺ ስወፍሪ ብቻ ነው የሚያምርብሽ። እባክሽ ወልጄ ከርሜ ነው አለች ሰላምዬ። እንግዲህ እውነቱን አወጣችሁ። እኔ እኮ ባለፈው ሆስፒታል ሲሉኝ ለካ አንቺ ወልደሽ ነው። ልጁ የታል ሀዳ አባቱ ትምህርት ቤት ወሰደው። ጭራሽም አባት አለው። እንዴት ነው አባት የማይኖረው? መቼም ተነፋሳ አላረግዝ ያለ የበር መዝጊያ የሆነ አማች መሰለሽ አመጣሁልሽ። እባክሽ ሽማግሌ ሳይልክ ወስዶሽ እንዴት ነው የብረት መዝጊያ የሚሆነው? ማ ሌባ ነው። ዊ አስቴርማ አትስደቢብኝ። ባሌንማ አትስደቢብኝ እኮ። ባልሽን አይደለም የሰደብኩት የልጅሽን አባት ነው የሰደብኩት። እንግዲህ ሰላምዬ እየተወጣባት ነው ባይዘወይ። እኔ እኮ ባልሽን አይደለም የተሳደብኩት የልጅሽን አባት ነው የተሳደብኩት። ወይዘሮ አስቴር አያቷ የሰላምዬ አያት ወይዘሮ ሜላንት እናት። አስቴር ግን አያቴ መሆንሽን አንዳንድ ይጠራጠራለሁ። እንዴት ወይ አያቴ? በቃ ትንሽ ነገር ከጀመርኩልሽ ማቆሚያ የለሽም። ምን ላድርግ ልጄ? ወይኔ ሰላምዬ ከምን ሆነው እንደዚህ ወፈርሽ? አስቴር ደግሞ አታካብጂ። ግን በሰላም ነው የመጣሽው? ወደ ቤታችን በሰላም ነው ቤታችን የመጣሽው? አያቷ አይ በኋላ ነው የመጣሁት። አይ አራዳ ነች። አይ በኋላ ነው የመጣሁት ማለት አይውልሽ የመጣሁት በሰላም ባስ አይደለም በኋላ ነው የመጣሁት። አራዳዬ ናቸው። አይውልሽ በሰላም ባስ አይደለም የመጣሁት በኋላ ነው የመጣሁት። ማዬ አንቺ ትቀልጅብኛለሽ። እኔ እኮ እንዴት ናፍቀሽኝ እንደነበር ወይ ማዬ አንቺ ትቀልጅብኛለሽ። እኔ እኮ እንዴት ናፍቀሽኝ እንደነበር አያቷል ማለት ነው። ግን አንድ እዚህ ጋር ትክክል ያልሆነ አያት ስመጣ ቡና ምናምን ይባላል። እኔ እንዴት እንደናፈቅሽ ብታይ። እንደኔ አኮኝም እውነት እርግብዬ እመጥባህ ወይንም እመጥባህ በአረብኛ ክችል ውስጥ ሆና ወይኔ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት አለች። ምን ጉዱ የማያልቅ ቤተሰብ ነው፣ ምን ጉዱ የማያልቅ ቤተሰብ ነው አለች እርግቤ። እስቲ የስራሽን ይስጥሽ። እዚህ ውስጥ አንጥተሽ ያስገባሽኝ። ደሞ አሁን ይቺ ማናት? አያቷን እንግዲህ ማለት ነው። ደሞ አሁን ይቺ ማናት? ሄሎ ክስቴ እርግብ ታድርሻ ክስቴ ወሪ መስገን ምን ሰላም አላ ክስቴ። ደሞ የሆነ ሴት መታልሻለች። አያቷን ነው እንግዲህ። ደሞ የሆነ ሴት መታልሻለች አክስቴ። ማነች? ምን አይነት ሴት ዝኛለሽ እንዴ? እኔ ምን አውቃለሁ አለችና የሆነ ፍንዳታም ነገር ነች። አያቷን ነው የሆነ ፍንዳታም ነገር ነች አለች አያቷን ማለት ነው። ሰላም አስቴር ስትላት ሰምቻቻት። እውነት አክስቴ ይቺ አያታችሁ ናት? አያታችን ናቸው አትልም? እውነት አያቴ አክስታችሁ ነች? ይቅርታ አያታችሁ ነች? አያቴ አክስቴ በስልክ አያቴ እንድል ነው እንደምትፈልጊው አለች። አረ በእናትሽ በቃ ቻው አክስቴ እደውልልሻለሁ። ዘንድሮ የዘመድ ሀብታም ሆኛለሁ። አባትም ሳያንሰኝ አያትም ተጨመረልኝ አለች። አያትም አገኘች። ሰላምዬ ውይ ሀንዬ መጣሽ እንዴ? አያቴን ተዋወቂ። ሀንቾ እንግዲህ እንደ ገጠር ልጅ ጉልቤታቸው ላይ ወደቀች። ውይ ሀሴት የኔ ልቀልታ አሉ። በቃ ሀሴት አሏት ሲዋት። ቁጭ በይ እንግዲህ አሉ። ቁጭ በይ ስጋ። ዛሬም እንደ ድሮ ድንቡሽቡሽ ነሽ ሀሴትዬ፣ ድንቡሽቡሽ ነሽ። አይ እኔ እኮ ውይ ደስ ስትይ። አይ እኔ እኮ ነይ እስቲ ቅፍ አደረጓት። ነይ እስቲ ሰላም እየተስቃለች። ጥሩ ቤተሰብ ነው ያሳደገሽ። መቼም ጥሩ ቤተሰብ ነው ያሳደገሽ። ጅነት አበባሽ እንዳለ ነው። አሁንም ቴልዬ ታምራለች አይደል? ሰላምዬ አያትሽ እንደዚህ ነው የምታናግሪያችሁ? ሀንቾዬ አፈር በበላሁት ወይዘሮ አስቴር አፈር በበላ። ልጅነትሽም ልክ እንደዚህ ነበርሽ እኮ። እንዴት ቅዳፍ እንደመጣላት አስቴር ስትለኝ ነው ማለት ያለብሽ ትያት ነበር። ግን እኮ እኔ መሆንሻል ልጅ በየት እባክሽ። እንደዚህ መርበትበት ሁሌም ተወዳለች። ደህና ነሽ ግን አይደለ? አዎ እግዚአብሔር ይመስገን በጣም ደህና ነኝ። ታሪክሽን ሁሉ ሰማሁት እኮ ሰማሁት።
ስንቱን መከራ አልፈች ነው የመጣችው ልጄ። እንግዲህ ሀሴት እውነተኛው ሀሴት ሆና እያለች እርግቤ ግን ያው ታሪኳን ሰርቃታለች። እንግዲህ ለሀንቾ እንላለን። ለቻናል አዲስ የሆናችሁ ላይክ ሰብስክራይብ ታደርጉልኝ ዘንድ በትህትና ጋብዛችኋለሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። እስቲ አበረታቱኝ። እሺ አበረታቱኝ፣ እውነት አበረታቱኝ። ላይክ አድርጉልኝ። ላይክ ቪው አለ ግን ላይክ አላረጋችሁልኝም፣ ሰብስክራይብም አላረጋችሁልኝ እና አድርጉልኝ የውዶችዬ። አመሰግናለሁ እና በሌላ በአዲስ እመለሳለሁኝ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እስቲ በርቺ በርቺ ጎበዝ በሉኝ። እሺ አመሰግናለሁ።